የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ ሥቃው ብዙ ነው። ስለ ጌታችን ኢየሱስ ክርስቶስ ስም የተቀበለው ሕመም አንዲቷስ እንኳን ለሞት ታደርሳለች። መዋሲ በሕይወት ይለወጥ ዘንድ በላዩ ላይ ሌላ ሳንለብስ ከእርሱ ልንለይ አይወድም። ያለውን የኋለኛውን ትቼ ወደፊት እገሰግሳለሁ፣ እርሱን እከተላለሁ ያለው የቅዱስ ጳውሎስን መሰለው። በመከራ ሁሉ 7 ዓመት ቆየ። ከእንግዲህም ወዲህ የዚህ የታላቁ ሊቀ ሰማዕታት ቅዱስ ጊዮርጊስ የልደቱ ዜና ጥቂት እነግራችኋለሁ። ክርስቲያኖ ወገኖች ሆይ እናንተም ለማስተዋል ተዘጋጁ። ስሙ ዘረንቶስ የሚባል የድዳ ሀገር ገዢ ልጅ የሚሆን አንድ ሰው በቆጵድቅያ ሀገር ነበረ። በፈቃድ እግዚአብሔር ወደ ፍልስጤም ሀገር ሄደ። አንዲት ቀንም በመርከብ ላይ ቁጥራቸው 14 የሚሆኑ ጓደኞቹን ነጋዴያን ሁሉ ተኝተው ነበረ። ሁሉም አንድ ሕልም አለሙ። እነሆ ከዘረንቶስ ወገብ የወጣ ሐረግ ሲወጣ አዩ። ሊቀ ሰማዕታት ቅዱስ ጊዮርጊስ በእውነት ዓለምን ሁሉ ደስ ያሰኘ የወይን ሐረግ ነው። ነቢዩ ኢሳይያስም ለወዳጁ እግዚአብሔር በለመለመ መስክ የወይን ቦታ አለው ብሎ እንደተናገረ ጉንደ ወይን ክርስቶስ ሲሆን በእግዚአብሔር የተመረጠ ዘረንቶስ ለመለመ ወይን ነው። ጣዕሙ ረድኤቱ ከአጽናፈ ዓለም የታወቀ የሰመረ የወይን ፍሬ ቅዱስ ጊዮርጊስ አብቅሏልና። ዳግመኛ በሌላው ቀን ዘረንቶስ በሮም ሀገር በንጉሱ ግቢ ሳለ ንጉሱም ሕልም አየ። እልፍ ጊዜ እልፍ የሚያበራ ፀሐይ፣ ብሩህ ከዋክብት በክብር በምስጋና ከበው ከዘረንቶስ ወገብ ሲወጣ አይቶ ከእንቅልፉ በነቃ ጊዜ ሕልሙን የተረጉምለት ዘንድ ጠቢባን አዋቂዎችን ጠርቶ ሕልሙን ነግሮ ተርጉሙልኝ አላቸው። ከእነሱም ገናና ንጉሥ ከእርሱ ይወለዳል ብለው የተረጎሙለት አለ። ለሌሎችም እንደ ልባቸው ሐሳብ ተረጎሙለት። አንዱ ግን ሃይማኖቱ የጸና ምግባሩ የቀና ልጅ ከዘረንቶስ ይወለዳል አለ። ነገር ግን ይህን ያለው የበለዓም አህያ ካናገራት መንፈስ ቅዱስ ተሰጥቶት ነው እንጂ ከልቡ አንቅቶ አይደለም። እርሱ ራሱ በዓለም ከያዕቆብ ኮከብ ይወጣል፣ ከእስራኤል ኃጢአትን ያርቃል ብሏል። ንጉሥ ይህንን የሕልሙን ትርጓሜ በሰማ ጊዜ አደነቀ፣ በልቡ አሳደረው። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ቅድስት ሥላሴን በማመን ብርሃን የፋርስ ሀገርን ያደመቃት የእውነት ፀሐይ ነው። ከዚህ በኋላ ዘረንቶስ ደስያ ከምትባል ሀገር ሚስት አገባ። ስሟም ቴዎብስቲያ ይባል ነበር። እሷም የቆጵድቅያ የተቀደሰች የተመረጠች እግዚአብሔር ማኅፀኗን የባረከላት ነበረች። ብርሃኑ በዓለም ሁሉ ለደረሰው ኮከብ ማደሪያ ይሆን ዘንድ ዘረንቶስ ካገባት በኋላ 2 ሴቶች ልጆችን ወለደች። የአንዲቷ ስሟ ማርታ፣ የሁለተኛይቱ ስም እስያ ይባል ነበር። ከዚህ በኋላ ይህንን ብሩህ ኮከብ መስተጋድል ወለደችው። መልኩ የሚያምር ቁመቱ አርዘ ሊባኖስ፣ ፊቱ መልአከ እግዚአብሔር ይመስላል። ስሙም ጊዮርጊስ ብለው ሰየሙት። ትርጓሜው የሃይማኖት ገብሬ ማለት ነው። ቅዱስ ጊዮርጊስ ብዙ ትሩፋትን ሰራ፣ ለሰውነቱም አልፈራም። በነቢዩ ዳዊትም ስለ እናንተ ሁልጊዜ ይገድሉናል ተብሎ እንደተጻፈ በልዩ ልዩ ስቃይ ተጋድሎ ቆይቶ ብዙ ጊዜ ሞተ። የታመንክ ዘረንቶስ፣ የከበርሽ ጦብስቲያ ሆይ ሀብታችሁን ምን ያምር! እንደ ሕፃን ይስሐቅ ከብዙ ልጆች የሚበልጥ ልጅ ወልዳችኋልና። ይስሐቅ አንድ ቀን ብቻ በሕሊናው ተሰዋ። በሩሩ አባት እጅ ሰይፍ ተመዘዘበት። ኖር ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ግን በገቢር ተሰዋ። በማይፈሩ ሰዎች እጅ 7 ዓመት በማይደፈሩ ሰዎች እጅ 7 ዓመት ሰይፍ ተመዘዘበት። የከበርክ ዘረንቶስ እና የከበርሽ ጦብስቲያ ሆይ ክብር ይገባችኋል። በአሸናፊው በእግዚአብሔር ፊት የሚያርገውን የተወደደ መስዋዕትን አፈርታችኋልና። የከበርክ ዘረንቶስ፣ የከበርሽ ጦብስቲያ ሆይ ክብር ይገባችኋል። ከ70 ነገሥታት ፊትም ግርማው የተነሳ የማይሸበር የማይደነግጥ ልጅ አግኝታችኋልና። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ከእናንተ ባይወለድ ኖሮ
ክርስቲያን ወገኖች በመከራቸው ጊዜ ጥቂትስ እንኳን ባይዘገይ ፈጥኖ ማን ይረዳቸው ነበር? እርሱ ፍጡነ ረድኤት ነውና። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ባይወለድ ኖሮ ሐዘንተኛ ማን ያረጋጋቸው ነበረ? ይሄ ሊቀ ሰማዕታት ቅዱስ ጊዮርጊስ ባይወለድ ኖሮ ነጋዴያን በባህር በየብስ ካለው አደጋ ማን ይጠበቃቸው ነበር? ነገር ግን ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ክርስቲያንንም አረማውያንም ቢሆን ለሚጠራው ሁሉ ፈጥኖ ይደርሳል። ሩሩህ ነው። ይልቁንም የቅዱስ ጊዮርጊስ አምላክ እርዳን እያሉ በጸለዩ ጊዜ ሃይማኖት ያላቸው ሰዎች ይረዳቸዋል። በመንፈስ ቅዱስ የተመረጡ አለኝታ ነውና የተመረጠ አለኝታ ነውና ፈጣሪ በቅዱስ መስቀል እንደተሰቀለ ለምን አላስብም እያለ ጸንቶ በመመስከር የክርስቶስ መከራ መስቀል ለተቀበለ ለዚህ ሰማዕት ክብር ይገባዋል። ስለዚህ ማኅበረ መላእክት በአንድነት ይሉታል፣ በንጽሕና በቅድስና እነርሱን መስሏልና። ማኅበረ ነቢያት ያደንቁታል፣ ማኅበረ ሐዋርያት ያከብሩታል፣ ማኅበረ ሰማዕታት አለቃቸው እያሉ ያከብሩታል፣ ይወዱታል። ወላዲተ አምላክ ወእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ ጥቀት አፈቅሮ ወተእዚዞ ይረዳ ምንዱባን ወይትፈታ ሙቁሃን ወስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ለሃግዎ ወከልእዎ በሰባቱ አክሊላት። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያምም እጅግ ትወደዋለች። ለተጨነቁት እንዲረዳ የታሰሩትን እንዲፈታ ትልከዋለች። የፈጠሩ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሰባት አክሊላትን አቀዳጁት። መዋዕቲ ነፍስ ሁሉ ከሥጋ በተለየች ጊዜ አስቀድሞ በእኛ በስሉስ ቅዱስ መንበር ፊት ትስገድ፣ ኋላም ለወዳጃችን ጊዮርጊስ እጅ ትንሣ ብለው በቸርነታቸው ከፍ አደረጉት። መታደል መመረጥ ነው። ነገር ግን ይህን ሁሉ የተናገረው የሊቀ ሰማዕታት ቅዱስ ጊዮርጊስ ምስጋናው ክብሩ ያንሳል። ከታላቅ ባህር አንድ ጭልፋ እንደ መቅዳት ማለት ነው። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ ምስጋናው ክብሩ ብዙ ነው። ጸሎትና በረከቱ አማላጅነቱ ከሁላችን ሕዝበ ክርስቲያን ከምናደርገው ከእኛ ጋር ይሁን ለዘላለሙ አሜን። የአዲስ በዓል ያደረገ በወልደ እግዚአብሔር ጌታችን ኢየሱስ ክርስቶስ ቸርነቱ ነው እንጂ ከልባችን ደፍረን አይደለም። ያለን የረዳት ምንም ልታደርጉ አትችሉም ብሎ እርሱ እንደተናገረ በእናቱ ቅድስት ድንግል ማርያም አማላጅነት በሊቀ ሰማዕታት ቅዱስ ጊዮርጊስ ረድኤት ነው እንጂ። በወርሃ ሚያዝያም አንድ ቀን ስቃይም ባጸኑበት ጊዜ 21 ዓመት ከ3 ወር ሆኖት ነበር ሲል መጽሐፍ ገድሉ የተናገረው። አይሶን በዚህ ፍላጋ ወደ ዕለቱ ልደቱ ቁጥር ደረስን። ይህም በዓል ሰራን። ይኸውም በወርሃ ጥር 2 ቀን፣ በወርሃ ሚያዝያ 1 ቀን፣ ከዚያም በጎደል 1 ቀን ትሞላለች። የወርሃ የካቲት የወርሃ መጋቢት ወር ሁሉ ሙሉ ይሆናል። እሊህም 3 ወራት ሊቀ ሰማዕታት ቅዱስ ጊዮርጊስ በተጋድሎ ከኖረባቸው 21 ዓመት የተረፉ ናቸው። ሊቀ ሰማዕታት ቅዱስ ጊዮርጊስ ለመረጠው ጌታችን ኢየሱስ ክርስቶስን ከቸር አባቱና ከማህያዊ መንፈስ ቅዱስ ጋር ፍጹም ምስጋና ይግባው። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ የተቀደሰች የልደቱ በረከት ከሁላችን ጋር ይሁን ለዘላለሙ አሜን። ተአምሩ ለቅዱስ ጊዮርጊስ ሊቀ ሰማዕታት ገባሬ ተአምር። ጸሎቱ ወበረከቱ ለቅዱስ ጊዮርጊስ ሊቀ ሰማዕታት ወገባሬ መንክራት ሀያል መስተጋደል ያሉ ምስለ ኩልነ ህዝበ ክርስቲያን ለሀገሪትነ ኢትዮጵያ ለዓለም ዓለም ዋሃሉ ሃሉ ብእሲ በምድረ ግብፅ ዚያፈቅሮ ለቅዱስ ማር ጊዮርጊስ ሊቀ ሰማዕታት ወገባሬ መንክራት በኩሉ ልቡ ወንብዙሃን ፍቅሩ ሀነጸ ቤተ ክርስቲያን አብይ ወሰናይ ተጥቅ ወንዘ ይፈቅድ ያብ ታቦተ መጽሐፈ ንጉሥ ከሃዲ ወዋ ምስለ ብእሲቱ ውስቴታ። ጸሎትና በረከቱ ከሁላችን ህዝበ ክርስቲያን ጋር ይሁንና ኃያሉ ገባሬ መንክራት መስተጋደል ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገ ተአምር ይሄ ነው። በፍጹም ልቡ ሊቀ ሰማዕታት ቅዱስ ጊዮርጊስን የሚወድ አንድ ግብፃዊ ነበረ።
ከፍቅሩ ብዛት የተነሳ እጅግ ያማረ ቤተክርስቲያን አሳነጸ። የእግዚአብሔርን የሕጉ ታቦት ለማስገባት በፈለገ ጊዜ ከሃዲው ንጉሥ መጥቶ ከሚስቱ ጋር ቤተ ክርስቲያን መኖር ያደረገው። ቤተ ክርስቲያኑን ያሳነጸው ይህ ስሙ በችኮላ ሄዶ ለሊቀ ጳጳሱ ነገረው። ሊቀ ጳጳሱም ተነስቶ ወደ ንጉሱ ሄድና ለምን የማይገባ ስራ ትሰራለህ? ቤተ ክርስቲያኗ የታነጸችበት በኃያሉ ሊቀ ሰማዕታት ጊዮርጊስ ስም ነውና አለው። ንጉሥም ይህንን ንግግር ሰምቶ እጅግ ተቆጥቶ ያስረውና ይገርፈው ዘንድ ወደደ። ሊቀ ሰማዕታት እጅግ አዝኖ ዓይኑ ወደ ሰማይ አቅንቶ በጌታችን ኢየሱስ ክርስቶስ ስም ኃያሉ ሰማዕት ቅዱስ ጊዮርጊስ እንዲህ ሲል አዳነው። አንተ ቅዱስ ጊዮርጊስ ሆይ በዚህ አላዊ ንጉሥ ላይ ኃይልህን የማትገልጽ ከሆነ ከማኅበረ ሰማዕታት ጋር በእግዚአብሔር ፊት አትቁም እያለ አማጸነ። ሊቀ ጳጳሱም ይሄንን እየተናገረ ሳለ ገባሬ ተአምራት ኃያሉ ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ በግልጽ እያዩት በነጭ ፈረስ ተቀምጦ በሰማይ ላይ እንደ እሳት እያንበለበለ በድንገት ከተፍ አለ። ወደ ከሃዲው ንጉሥ ወዳለበት ወደዚያ ቤት ገብቶ በጦር ወግቶ ከዙፋኑ ገለበጠው። ከቤተ ክርስቲያን ወደ ሩቅ ስፍራ ወስዶ በምድር ላይ ጣለው። ያን ጊዜ ክፉ ንጉሥ ክፉ አሟሟት ሞተ። ሚስቱም እንዲህ ሆና ሞተች። የሚንቀሳቀስና የማይንቀሳቀሰውን ንብረቱን ሁሉ በትኖ ከቶ ምንም የተረፈው አልነበረም። በዚያን የነበሩ ሰዎች ሁሉ ታላቅ ፍርሃት ወደቀባቸው፣ ፈጽሞ አደነቁ። ሊቀ ጳጳሱን ከተደረገው ተአምራት የተነሳ ፈጽሞ አደነቁ። ከዚህ በኋላ ኃያሉ ሰማዕቱ ቅዱስ ጊዮርጊስ ሊቀ ጳጳሱን ከአማጸንከኝ ግዝት ፍታኝ አለው። ፈታው። በዚያን ጊዜ በስሙ ከታነጸው ቤተ ክርስቲያን በፍጹም ደስታ፣ በምስጋና፣ በዝማሬ በኃያሉ ሰማዕት በቅዱስ ጊዮርጊስ እጅ ኃይሉን የገለጸ እግዚአብሔር እያመሰገኑ ታቦተ ሕጉን አስገቡ። የሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ጸንቶ የዋልብን ይደርብን፣ አሜን። ኦ ጊዮርጊስ ዘጸዋዕከ በጽድቅ ወርሁቅ አንተ አምርሁቀ ሰማይ ርሁቅ። በቅርብ ለሚጠራ የቀረብክ ለቀረበ ከሩቅ ሰማይ የምትርቅ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ከብርቱ የመብረቅ ብልጭልጭታ ይልቅ የሚያስደነግጥህ ድንቅ ኃይልህን ለመግለጽ በፍጹም እምነት የተማጸነ ሊቀ ጳጳሳት ተለምነ ክፉን ንጉሥ ከቤተ መቅደስ እንዳወጣ ከእኔም ልቦና ክፉን ሁሉ ከልቦናችን ክፉን ሁሉ አስወጣልን፣ አስወግድልን። የሰማዕቱ የቅዱስ ጊዮርጊስ ጸሎትና ምልጃ ቃል ኪዳኑ አይለየን። እንግዲህ ወዳጅ ያደረገ ሁሉ ወዳጅ ይሆናሉ። እንዲሁም ቅዱሳን አባቶቻችን ቅዱሳን እናቶቻችን ወዳጅ ካደረግናቸው ፈጥነው ይደርሳሉ። አሁን የስም ወዳጅ አለ፣ የአፍ ወዳጅ አለ፣ የከንፈር ወዳጅ አለ። ይሄ ነው በአሁኑ ሰዓት ሰውን የሚጎዳው፣ በአፍ ብቻ ማለት የልብ ሳይሆን በአፍ። ቅዱሳንን ግን ወዳጅ ካደረግናቸው ፈጥነው ይደርሳሉ፣ በስጋችን የሚመጡ ነገሮች መከራዎችም። ስለዚህ በጸሎታቸው በቃል ኪዳናቸው ይታደጉናል ማለት ነው። ከእግዚአብሔር ዘንድ ደግሞ ያገናኙናል ማለት ነው። የእኛን ጸሎት የእኛን ልመና ወደ አምላካቸው ያቀርባሉ። የአምላካቸውን ቸርነት ደግሞ ወደ እኛ ወደ ሰው ልጆች ወደ ለመኗቸው ይቀርባሉ ማለት ነው። ስለዚህ ቅዱስ ጊዮርጊስ ኃያልና ታማኝ ወታደር ነው። የእግዚአብሔር ወታደር፣ ለእግዚአብሔር የተገዛ ሕጉን ትእዛዙን የጠበቀ ለጣዖት አልሰግድም ብሎ እነኛ 70 ነገሥታትን ያሸነፈ ድል ያደረገ እግዚአብሔርን ይዞ ማለት ነው።
ዛሬ እኛ ክፋትን ብናሸንፍ፣ ጥላቻን ብናሸንፍ፣ አለማመንን ብናሸንፍ ዛሬ የት በደረስን ነበረ። በረከታም ነበር የምንሆነው። ያው የቅዱሳን ገድል ማድመጥ ማንበብ ትልቅ ውጤት አለው፣ በረከት አለው። ለሚያምን ክርስቲያን ማለት ነው። ለማያምነው አይደለም። ለሚያምነው፣ አምኖ ለሚሰማው፣ አምኖ ለሚያዳምጠው፣ ለሚያነበው። ስለዚህ የቅዱስ ጊዮርጊስ አምላክ 3 ጊዜ ጥሩ ይብሏል። ፈጥኖ ካች ነው የሚለው። ማን ነው የሚደርሰው? እግዚአብሔር ማለት ነው። ነገር ግን የጊዮርጊስ አምላክ እርዳን፣ ከዚህ መከራ ድነን፣ ከዚህ ፈተና አውጣን ብለን ብንማጸነው ያወጣናል። የሚያወጣን አምላካችን እግዚአብሔር ነው። ከጨለማ ያወጣል፣ ከሐዘን ያወጣል፣ ከመከራ ያወጣል፣ ከስቃይ ያወጣል፣ ከስራት ከዲያብሎስ ስራት ይፈታል፣ ከሰይጣን አገዛዝ እግዚአብሔር ይፈታል፣ አዳኝ ነውና። ስለዚህ ቅዱስ ጊዮርጊስ በሃይማኖት የጸና ነው። እኛም በሃይማኖት እንድንጸና ወንዶች እንደ ቅዱስ ጊዮርጊስ ብንሆን በሃይማኖት በመጽናት፣ ሴቶች እንደ ቅድስት አርሴማ ብትሆኑ በመጽናት በእምነት፣ እናቶች እንደ ክርስቶስ ሰምራ ብትሆኑ በእምነት በመጽናት፣ ወንዶች ደግሞ እንግዲህ ያው አባቶቻችን ደጋጎቹ እንደዚያ ቢሆኑ የሰው ልጅ ከጥላቻ ፍቅሩ ይበዛ ነበረ፣ ከመለያየት አንድነት ይመጣ ነበረ። ስለዚህ የሁሉ እግዚአብሔር እንዳይሰጠን ይህም ሁሉ ትእዛዝ መጠበቅ አቅቶናል እና የትእዛዙ እንድንጠብቅ ቅዱስ የሆነው ጌታ እግዚአብሔር ይርዳን፣ ለቃሉም ተገዥ ያድርገን። የሰማዕቱ የቅዱስ ጊዮርጊስ አምላክ ሀገራችን ውስጥ የገባውን ይህንን የሰውን ደም የሚያፈስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን ጠራርጎ ያጥፋልን። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የገባውን አባት ልጅ አባቱን፣ ወንድም ወንድሙን እየገደለ ያለበት ዘመን ላይ ስለሆነ ያለ ነው። አምላካችን እግዚአብሔር ይህንን ሰይጣን አስወግዶ ይህን ሰይጣን አንስቶ የሰው ልጆች ወደ ራሳቸው ተመልሰው ይቅርታ ተጠያይቀው ይቅር ተባብለው እግዚአብሔር ተመስገን እንዲሉ የቅዱስ ጊዮርጊስ አምላክ እሱ ይርዳን፣ እሱ ይርዳን። አምላካችን ሁሉም ማድረግ ይችላል፣ ሁሉም ማብረድ ይችላል፣ ሁሉን ወደ ሰላም መመለስ ይችላል። ግን የሰው ልጅ ሊጸልይ አልቻለም። ንጹሕ ልብ ጠፋ፣ ለእግዚአብሔር የሚገዛ ጠፋ፣ ቅድስና ጠፋ። ስለዚህ እንደ ካህኑ ዘካርያስ ካህኑ እንደዚያ ሆኖ ማገልገል ጠፋ። ዲያቆንም እንደ ቅዱስ እስጢፋኖስ፣ ምዕመናኑም እንደ አብርሃም እንደ ሳራ መሆን ጠፋ። ይሄ ራቀ፣ ጎደለ። ስለዚህ የጎደለውን ይሙላልን አምላካችን፣ የሻከረውን ልባችንን ያለስልስልን፣ ለቃሉ ተገዥ ያድርገን። የምሕረት አባት እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት። በሰይጣን ታስረው ለሚሰቃዩ በጭንቀት ውስጥ ላሉ ወገኖቻችን እግዚአብሔር ከጭንቀት ከመከራ ይሰውራቸው፣ ያድናቸው። ስለዚህ ለስደት ብለው ለእንጀራ ብለው በተለያየ በክፎች በጨካኞች እጅ ተይዘው እየተንገላቱ ይህን ያህል ካላመጣችሁ ይህን ያህል ካላስገባችሁ እየተባሉ የሚሰቃዩ ወገኖቻችንን ከነዚህ ክፉዎች ጨካኞች እግዚአብሔር እጅ የተያዙትን የሚያስፈታቸው እንደገና እንዳይያዙ ቅዱስ ጊዮርጊስ ይርዳቸው። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ መታባነ ዘበሰማያት አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ የመንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይቤዠነ እግዚአብሔር አብይ
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰለሞን የዕረፍቱ መታሰቢያ ነው። የዚህ የሰለሞን የእናቱ ስም በርሳቤህ ነው። ዳዊት ሕግ ተላለፈ፣ ከእርሱ ጋር ስለ መበደሉ በዓሏን ስለ ማስገደል ጌታ በገሰጸው ጊዜ ንስሐ ገብቶ መራራ ለቅሶ አልቅሶ ጌታም ንጹሕ ስለሆነ ንስሐውን ይቅር አለው። ከዚህ በኋላ በእግዚአብሔር ፈቃድ እርሱን አገባትና ሰለሞንን ወለደችው። ንጉሥ ዳዊትም ከእርሷ በኋላ ልጇ ሰለሞንን እንዲነግስ በዙፋን ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰለሞን 12 ዓመት በሆነው ጊዜ አዶያኖስን አነግሥሃለሁ ብሎ ተነሳ። ምክሩ ሁሉ ከሶርያ ልጅ ከኢዮአብም ከካህኑ አብያተር ጋር ሆነ። እርሱም አዶያስን ተከትለው ረዱት። አዶያስም በግርጌ ምድር ምንጭ አጠገብ ባለ በልቂት ዘዘሪ ላይ ፍየሎችን፣ በጎችን፣ ላሞችን አርዶ የንጉሥ አሽከሮችን የሆኑ የይሁዳ እረኞችን ሁሉ የንጉሥ ልጅም ወንድሞችን ሁሉ ጠራ። ከዚያም በኋላ አዶንያስን ይህንን እንዳደረገ ለቤርሳቤህ በነገሩት ጊዜ ወደ ንጉሥም አዳራሽ ውስጥ ገብተው ለንጉሡ ሰገደ። ንጉሥም ዳዊትን ምን ሆነ አሉት። ጌታ ንጉሥ ሆይ ልጅህም ሰለሞን ከኔ በኋላ ይነግሣል፣ በዙፋኑ ላይ ይቀመጣል ብለህ ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አድያኖስ ነገሰ። ጌታም ንጉሥ ሆይ አንተ ግን አላወክም አለችው። ከንጉሥም ጋር ሆኖ ስትነጋገር ነቢዩ ናታን መጣ። ለንጉሥም ናታን መጣ ብለው ነገሩት። ወደ ንጉሥም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታን ከእኔ ቀጥሎ አድያኖስ ይንገስ፣ በዙፋኑ ላይ ይቀመጥ ያልክ አንተ ነህ። ዛሬ ወርዶ በጎችን ብዙ ፍየሎችን አርዶ የሰራዊት አለቆችንን የንጉሥ አሽከሮችን ሁሉ ካህኑን አብያተርን ጠርቷልና በፊቱ ይበላሉ ይጠጣሉ። አድያኖስ 1000 ዓመት ያንግሥህ ይሉታል አለው። ዳዊትም መልሶ ቤርሳቤህ ጥሯት አለና ጠሯት። ገብታም በንጉሥ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁን በዚች ቀን እንደዚሁ እንዳደርግ ሰውነቴ ከመከራ ሁሉ ያድናት፣ የእስራኤልን አምላክ እግዚአብሔር ሕያው ነው ብሎ ማለ። ቤርሳቤህ አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሥም ሰገደች። ጌታዬ ንጉሥ ዳዊት ለዘላለሙ ኑር አለች። ንጉሥም ዳዊትም የዮና ልጅ በያንያሶንና ካህኑ ሳዶቅን ነቢዩ ናታንን ግራዝማችና ቀኝ አዝማቾችን ጥሩልኝ አለ። ንጉሥም ከእናንተ ጋር የጌታችሁን አሽከሮች ይዛችሁ ልጄ ሰለሞንን በበቅሎ ላይ አስቀምጣችሁ ወደ ጊዮን አውርዱት። በዚያ ነቢዩ ናታን ካህኑ ሳዶቅ ተቀብላችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለከት ንፉ፣ ሰለሞንም 1000 ዓመት ያንግስህ በሉ። ተከትሏቸውም ወጡ። ገብቶም በዙፋኑ ላይ ይቀመጥ፣ እርሱ ስለ እኔ ፋንታ ይግዛ፣ በሁሉም ነገድ በ10 ነገድም ይነግስ ዘንድ እኔ አዝዣለሁ። ካህኑ ሳዶቅ ከድንኳኑ ቀርን ቅባኡን ወስዶ ሰለሞንን ቀባ። ቀንደ መለከትን ነፉ። ሕዝቡም ሁሉ ሰለሞን
ዓመት ያንግሥህ አሉ። ሕዝቡም ሁሉ ተከትለውት ወጡ፣ ከበሮም መቱ፣ ታላቅ ደስታ አደረጉ። ከድምፃቸው የተነሳ ምድር ተናወጠች። ሰለሞን በመንግስቱ ዙፋን ተቀመጠ። የንጉሥ አሽከሮችን ጌታቸው ንጉሥ ዳዊት ሊያመሰግኑ ገቡ። እግዚአብሔር የሰለሞንን ስም ከስም ይልቅ መልካም ያድርገው፣ ዙፋን ከዙፋን ይልቅ የበለጠ ያድርገው አሉት። ንጉሥም በአልጋ ሆኖ ሰገደ። እንዲህም አለ፣ ዓይኖቹን ሲያዩ በዙፋኑ ላይ የሚቀመጥ ልጄ ለእኔ ለባሪያ ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰለሞን እንዲህ ሲል አዘዘው፣ እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ፣ አንተ ግን ጽና ብለህ ሰው ሁን፣ በሕጉ ጸንቶ ትኖር ዘንድ የፈጣሪ እግዚአብሔርን ትእዛዝ ጠብቅ። እኔ እንዳዘዝከኝ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዝ ሕግን ፍርዱንም ጠብቅ። ልጆችንም ሕግን ቢጠብቁ በፊቴ በፍጹም ልቦናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋም ብሎ እግዚአብሔር ለእኔ የነገረኝን ቃል ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛ በኢዮአብንና በሳሜ ወልድ ጌራ ላይም በቀል እንዳደረገ አዘዘው። እነርሱ እጅግ የከፉ ብዙ ክፉ የሰሩ ነበሩና። ከዳዊት ዕረፍት በኋላ ሰለሞን በዚያ መሥዋዕትን ይሠዋ ዘንድ ተነስቶ ወደ ገባኦን ሄደ። ገባኦን ፈጽማ ተሰፋ ነበርና ሰለሞን በገባኦን በዚያ መሠዊያ ውስጥ 1000 መሥዋዕትን ሰዋ። እግዚአብሔር ለሰለሞን በሌሊት በሕልም ተገለጠለት። ለአንተ ሰጥህ ዘንድ ልብህ ያሰበውን ልመናን ለምን አለው። ሰለሞን በቅንነት በእውነት በንጽሕና ልቦናው ከአንተ ጋር በፊቴ ጸንቶ እንዲኖር ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚች ቀን ልጁን በዙፋን ላይ ታስቀምጠው ዘንድ ይህንን ታላቅ ቸርነት አጽንተሃልና አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፋንታ እኔን ባሪያህን አንግሰኝ። እኔ መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እነሆ ባሪያህ ግን በማይቆጠር ብዙ ሕዝብ በሆነው በመረጥከው ወገን መካከል አለሁ። ለዚህም ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖቹ በእውነት ፍርድን ይፈርድ ዘንድ ከክፉ ነገር ለይቶ በጎውን ነገር ያውቅ ዘንድ ለባሪያ እውቀትን ስጠው። ሰለሞን ይህንን ነገር ለምኖታል። ይህንን ነገር እግዚአብሔር በፊቱ ደስ አሰኘው። እግዚአብሔር ይህንን ነገር ከኔ ለምንሃል፣ አንተ ብዙ ዘመን ባለጸጋነትን አላመንክምና ጠላቶች አጥፋቸው ብለህ አልለመንህምና፣ ነገር ግን ፍርድን መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልክ አደርግልሃለሁ። እነሆ ከአንተ አስቀድሞ እንዳልነበረ ከአንተ በኋላ እንዳንተ ያለ እንዳይነግስ አድርግ ብልሃልና አስተውል፣ ልቦናን ሰጠሁህ። ሰውን በመንግስቴ እንዳንተ እንዳይሆን አድርጌ የለመንከኝን ባለጠግነትን ክብርን በዘመን ሁሉ እሰጥሃለሁ አለው። ሰለሞን ከእንቅልፉ በነቃ ጊዜ እውነት ሕልም እንደሆነ አወቀ። ተነስቶ ወደ ኢየሩሳሌም ሄደ። በሕንፃዋ በእግዚአብሔር ታቦት ሕግ አንጻር ባለ በመሠዊያው ፊት ቆመ። የሰላም መሥዋዕትን አቀረበ። ለሰዎችና ለሱም ታላቅ ግብዣ አደረገ። በዚያን ጊዜ 2 አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንዲቷ ሴት ጌታዬ ስማኝ፣ እኔና ይችን ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድኩ በ3ኛው ቀን ይችም ሴት ወለደች፣ በአንድነትም እንኖራለን። በዚህ ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም።
በላዩ ላይ ተጫነችበት እና የዚያች ሴት ልጅ በሌሊት ሞተ። በሌሊት እኩሌታ ተነስታ ተኝቼ ሳለሁ ልጄን ካጠገቤ ወስዳ በብብቷ አስተኛችው። የሞተው ልጇን በአጠገቤ አስተኛችው። ልጄን አጥብ ዘንድ በጠዋት በነቃሁ ጊዜም ያንን የሞተ ልጅ አገኘሁት። በነጋም ጊዜ አየሁት፣ እነሆ የወለድኩት ልጄ አይደለም አለች። ያቺ ሁለተኛ ሴት አይደለሁም፣ ይሄንን ደሃኛ የኔ ልጅ ነው እንጂ ደህነኛው የኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺስ የሞተው ነው አለች። በንጉሥም ፊትም እንዲህ ተባባሉ። ንጉሥም ሰይፍን አምጡ፣ ደህናኛውን ልጅ ከሁለት ቆርጣችሁ እኩል ለዚች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀን ታውቃልና ልጇ ደህና የሆነ ያቺ ሴት መላልሳ ንጉሥ ጌታዬ አይደለም፣ መግደልስ አትግደሉት፣ ደህነኛው ልጅ ለእሷ ስጧት አለችው። ያቺ ሴት ግን አካፍሉን እንጂ ለእኔም ለእሷም አይሆንም አለች። አንዳንድ ጊዜ እንዲህ የሚባል ነገር አለ አይደል? መልካሙን ነገር ለእኔም ለእሷም አይሆንም የሚሉ አሉ። የራሳቸውን ጥፋት ወደ ሌላው የሚያላክኩ ማለት ነው። እና እስራኤል ሁሉ ንጉሡ የፈረደውን ይህንን ፍርድ ሰምተው ቅን ፍርድ ፈረድክ ይፈርድ ዘንድ የእግዚአብሔርን ጥበብ በሱ ላይ እንዳለ አይተዋልና በንጉሡ ፊት ፈሩ። እንግዲህ ደህናውን ልጅ የኔ ነው ብላ ወስዳለች። እነኚህ ደግሞ ይገርማሉ። የሁለቱም በአንድ ቤት እየኖሩ ነገር ግን ልጇ ተጭና ትገለዋለች፣ ይሞታል። የሞተውን ልጅ ወስዳ እዚህኛው ላይ እዚችኛዋ ላይ የዚችኛዋ ልጅ አንስታ ታቅፋ ትተኛለች። ከዚያ ስትነቃ ይቺ ልጅ የሞተ ነው እና ይሄ የኔ ልጅ አይደለም ብላ ያው የሚባለውን አለች። ከዚያ በኋላ ያው ወደ ንጉሡ ነው የቀረቡት። ስለዚህ ያቺ ያው ቅዥ አንዳንድ ሰው በበደለው በደል ጥፋቱን የማያምን ሰው አለ አይደል? ይሄ እንዲህ ነው ይሄ እንዲያ ነው የሚባል ነገር አለ። ነገር ግን ያው እግዚአብሔር ጥበቡን ጸጋውን የሰጣቸው ደግሞ በትክክለኛ ፍርድ የሚፈርዱ አሉ። ፍርድን ደግሞ አወለጋግደው ደግሞ የሚፈርዱ አሉ። በዚች ዓለም እኮ ከባድ እኮ ነው ሰው ሲኖር። ከዚያ በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰለሞን በእስራኤል ላይ በነገሰው በአራተኛው ዓመት በሁለተኛው ወር የእግዚአብሔር ቤተ መቅደስ ሊያንጽ ጀመረ። በዚህ አንደኛውም ዘመን መንግስት ወሩ በአድ በሚባል በ8ኛው ወር ቤቱንና ስርዓቱን ሁሉ ፈጸመ። በ7 ዓመት ውስጥም ሰራው። የራሱን ቤትን በ12 ዓመት ሰርቶ ጨረሰ። ከዚያ በኋላ ሰለሞን የእግዚአብሔርን ቤትና የእርሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ እግዚአብሔር ታቦት ሕጉን ከዳዊት ከተማ ከጽዮን ያመጣ ዘንድ ያንን ጊዜ የእስራኤል ሽማግሌዎች የነገድ አለቆችም የአባቶቻችን ቤት አለቆችን ሁሉ በኢየሩሳሌም ሰበሰባቸው። የእስራኤል ልጆች ሁሉ ወደ ንጉሡ ወደ ሰለሞን በ7ኛው ወር በጥቅምት ተሰበሰቡ። የእስራኤል ሽማግሌዎች ሁሉ መጡ። ካህናቱም ታቦቱንምና የምስክሩን ድንኳን በምስክሩ ድንኳን ውስጥ ያለውን ቅዱሳትን ሁሉ ተሸከሙ። ንጉሥና የእስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸውን በጎችን፣ ላሞችን ይሰዉ ነበረ። ካህናቱን ታቦትን ከኪሩቤል ክንፎች በታች በቤቱ ውስጥም ወዳለው ወደ ቅድስቲቱ ቅድስተ ቅዱሳን ቦታ አስገቧት። ኪሩቤል በታቦቷ ላይ ክንፋቸውን ጋረዱና ኪሩቤል በስተኋላ በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበረ። ከቅድስተ ቅዱሳንም ጋር የተያዩ ነበረ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳን አንጻር ላይ ሆነው ያዩ፣ በውጪ ግን አይታዩ ነበረ። ከግብፅ አገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባቸው ሙሴ
ከገባቸው ሙሴ በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀር በታቦት ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱም ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ መልቷልና ከብርሃን መገለጥ የተነሳ ካህናቱም ስራቸውን መስራትና ከፊቱ መቆም ተሳናቸው። ያን ጊዜ ሰለሞን እግዚአብሔር በደመና ውስጥ አኖረው ብሏልና እኔም ለዘላለም የምኖርበት ማደሪያ ቤተ መቅደስ በእውነት ሰራህ አለው። ሰራህ አለ። ንጉሥም ፊቱን መልሶ የእስራኤል ጉባኤ ሁሉ መርቃቸው፣ ወደ እግዚአብሔርም ረዥም ጸሎት ጸለየ። ሰለሞን ይህ ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹ ከዘረጋበት ከመሠዋ ፊትም ተነሳ። ቆሞም የእስራኤል ማኅበርን እንደነገረው ሁሉ ለወገኖቹ ለእስራኤል ዕረፍትም የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህም በኋላ ንጉሥም የእስራኤል ልጆችም ሁሉ በእግዚአብሔር ፊት መሥዋዕትን ሰዉ። ንጉሥም ሰለሞን ለእግዚአብሔር ስለ ሰላም መሥዋዕትን የሰዋቸው 22,000 ላሞችና 120,000 በጎች ናቸው። ንጉሥም ሰለሞን እና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤተ አደረጉ። ቀድሞም በገባኦን እንደታየው ዳግመኛ እግዚአብሔር ለሰለሞን ታየው። በፊቱ የለመንኸኝ ልመና ጸሎትን ሰማሁ። እንደ ልመና ሁሉ አድርግልሃለሁ። ስሜን በዚያ ለዘላለም ጸንቶ ይኖር ዘንድ የሰራኸውን ቤተ መቅደስ አከበርኩት። ልቦናዬን ዓይኖችን በዘመን ሁሉ በዚያ ጸንተው ይኖራሉ አለው። ሰለሞንም 40 ዘመን ነገሰ። ከነገሰም ከመንገሱ በፊት 12 ዓመት ኖረ። መላ ዕድሜው 52 ዓመት ነበረ። በሰላም አረፈ። ይህ ጥበብ የተሰጠው ንጉሥ ሰለሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እሊህም ትንቢትን፣ ትምህርትን ያለባቸውን ምሳሌዎችን መሐሪዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም ለሰለሞን እክለ አእምሮ ሲሳዮ ወነዋይ ጥበብ ነዋዮ ዝንቱ ንጉሥ ከመ ይብል መሃዮ በወርሃ ክርስቶስ ጻቁ ከመ ትራዮ ሀበያውያ ጸገዮ ወሮማን ፈሬዮ። በዚች ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህ ቅዱስ መነኮሳት በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበር። ድግሉጥያኖስ ብዙዎችን ሰማዕታትን ሲያሰቃይና ደማቸውን ሲያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብ አስታውሶ የእንዲያው ገዢ ወደሆነው ወደ አናሪዎስ አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይሆንን የምንኩስና ልብስን ከላይ ላይ አውልቀህ ጣል አለው። አባ ኖብም ይህን ሁሉ ከቶ ከእኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስ አልተወም፣ የረከሱ ጣዖታትን አልለመንኩም አለ። መኮንንም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ክርስቶስ ኃይል ታግሶ ተቀበለ። ከዚያ በኋላ ወደ 5 አህጉራት ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲ ድግሉጥያኖስን አጥፍቶ ደግ ንጉሥ ቁስጥንጥኖስን እስከሚሾመው ድረስ 7 ዓመት ኖረ። ቁስጥንጥኖስ በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈቶ ወደ እርሱ እንዲያቀርቧቸው ከእርሳቸውም እንዲባረክ ወደ ሀገሮች ሁሉ ደብዳቤዎች ላከ። ለመልእክተኞቹም እንዲህ አላቸው፣ ሁሉን ወደ እኔ ማድረስ ካልቻላችሁ እጆቻችሁን በራሴ ላይ ጭነው የባርኩኝ ዘንድም ክብር ያላቸው ታላላቆች መምህራኖች አምጡልኝ። ከእነርሱም ውስጥ የታወቁ
አዝና ከተባለ አገር አባ ዘካርያስ ከፍም መክሚያኖስ ከሀገሩ ድሄን አግባዮስን ከሀገር በላዮስ አባ ኖባ ናቸው። የንጉሥም መልእክተኞች በሀገራችሁ ሁሉ እየሰሩ የታሰሩ ቅዱሳን ከስር ያወጧቸው ነበረ። እነርሱም ደስ ይላቸው ነበረ፣ የተመሰገነ እግዚአብሔርን ያመሰግኑ ነበረ፣ ይዘምሩለትም ነበረ። የንጉሥ መልእክተኞች አባ ኖብ ከአምስቱ ሀገሮች ፈልጎ የሀገሩ አንጻር ወደ ሆነችው ወደ ሀገር በሰላም ወስደው በዚያች የብረት ልብስ ለብሰው ተቀምጠው ነበር። የንጉሥ መልእክተኞችን አገኘውና ከእርሱም ጋር ወስዶ ወደ ህንዲያው እስኪደርሱ በመርከብ ተሳፈሩ። ክርስቲያኖችንም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶስ ነበሩ። አባ ኖብ ያለ ውዴታ ቅስና ሾሙት። የቁርባን ቅዳሴ ቀደሰ። በቅዳሴ ፍጻሜ ቅድስታት ለቅዱሳን ብሎ ጮኸ። ይሄ ማለት ንጹሕ ቅዱስ የሆነ ከስጋው ከደሙ ይቀበል ማለት ነው። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሰዋው ላይ ተቀምጠው ንጹሕ የገቡትን ኃጢአታቸውን ይቅር ሲላቸው አየ። ስጋውን ደሙን ካቀበላቸው በኋላ ወደ ንጉሡ ለመሄድ ተዘጋጁ። ቁጥራቸው 72 ነበረ። 37 ሰረገላ አዘጋጁላቸው። እያንዳንዳቸውም በሰረገላው ተቀመጡ። ባለፈው ጊዜ የደናግል ገዳማትም ካሉበት ደረሱ። ደናግልም ወጥተው ተቀበሏቸው። ቁጥራቸው 700 ነበረ። ከእነርሱም ጋር እስከሚሰበሰቡ በቅዱሳን ፊትም ይዘምሩ ነበረ። ወደ ንጉሥ ከተማም በደረሱ ጊዜ ወደ ንጉሥም ከመግባታቸው በፊት በውሃ ያጥቧቸዋል። አዳዲስ ልብሶችን ያለብሷቸው ጀመረ። እንዲህም ሁሉ ለሁሉ አደረጉ። ቅዱስ አባ ኖብም ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሥም በገቡ ጊዜ ከእነርሱ ቡራኬ ተቀበለ። ቁስላቸውን ሳመ፣ እጅግም አከበራቸው፣ ብዙ ገንዘብም ሰጣቸው። እነሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅዱሳት በቀር ምንም አልተቀበለም። ከዚህ በኋላ ሰላምታ ሰጥቷቸው ወደየሀገራቸው በሰላም አሰናበታቸው። አባ ኖብ ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኖብ ተአሚን ዘተብህለ በተዋለ ሰማይታት 80 ድግሉጥያኖስ ቀተለ ወቁስጥንጥንያስ ጻድቅ በከማዘዘ ቃለ አስተባጽ አብያጺሁ እልሃሎ ህለወ ሶበ ይፈቅድ ይቀብዎ ቁስለ። በዚች ዕለት የሰማዕታት መርቆሪዎስ፣ ቶማስ፣ ፊልጶስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘክርያ ይላፈ ለተጸምዱ ከዘልፈ ለላነብብ ተወከብ ዘንዴተ መጽሐፈን ተረሰከ እግዚኦ ጸሪቀ መበለት ውኩፈ እመ እላም ብሎም ዘተረፈ ነቢያት ቅዱሳን ሐዋርያት ሰበካን ጻድቃን ደናግል አዲ መነኮሳት ቴራን ባርኩ ጉባኤ ዛቲ መካን እስከ አደጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘአጻፍ ወንዘ ይደርሱ ወለዘአንብቡ ወለዘዝሙ ልሳን አዲስ ወለስማ ቃል በዝነ መንፈስ በጸሎተ ማርያም ማረቂተ ኩሉም ባይስወራ ይመሐረነ ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት ይማረን፣ ምሕረቱን ቸርነቱን ይላክልን። ሀገራችንን፣ ሃይማኖታችንን፣ አንድነታችን ከጥፋት ከመለያየት ይጠብቅልን። እኛንም ልጆቹን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ይጠብቀን። በትዳር ያላችሁ ትዳራችሁ ልጆቻችሁን ይባርክ፣ መልካም ስራችሁን ይባርክላችሁ። ትዳር ለሌላችሁ ንጹሕ ትዳር፣ ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ተመስገን የምትሉበትን ስራ ያድላችሁ። አጽራሪ ቤተክርስቲያንን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራን፣ አጽራሪ ምዕመናን ያስታግስልን። ከቅዱስ ቤተክርስቲያን የራቁ ከሃይማኖት የወጡ መልሳቸው ይሰብስባቸው፣ ለቃሉን ተገዢ ያድርጋቸው። ለቅዱስ ቤተክርስቲያን አስራት በኩራት የምታወጡ፣ የተራበ የምታበሉ፣ የተጠማ የምታጠጡ፣ መልካም ስራ ለምሰሩ ስጦታችሁ ለኃጢአት መደምሰሻ ለዲያብሎስ ድንሻ ለመንግስተ ሰማያት መውረሻ አድርጎ ይቀበልላችሁ። የዲያብሎስ ሰራዊት ያላየውን ንጹሕ እንጀራ ከሙሉ ጤንነት ጋር ያድላችሁ ይስጣችሁ። በጸሎት አስቡን አትርሱን ብለን የተማጸኑትን በምሕረቱ በቸርነቱ ሁላችንም ያስበን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት። መሐሪው ሩሩ ጌታ አምላካችን እግዚአብሔር ጸሎትና ልመናችንን ይቀበልልን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችን የሚጠብቀን እግዚኦ 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 ከሚያስብል መከራ ይሰውረን። ለቃሉ ተገዢ ያድርገን። አምላካችን ዝናበ ምሕረቱን እክለ በረከቱን በየጊዜው በየሰዓቱ የበረከት የምሕረት ጠል ያድርግልን። የምሕረት አባት የይቅርታ ባለቤት ሰላም ፍቅር ለሁላችንም ያድለን።
የተራቡትን ያብላ፣ የተጠሙትን ያጠጣ፣ የተራቆቱትን ያልብስ፣ በመከራ ያሉትን ከመከራ ሥጋ ከመከራ ነፍስ ይሰውራቸው፣ ይጠብቃቸው። ጋሻ መከታም ይሁነን፣ አሜን። የሞቱትን በደጋጎቹ አጠገብ ያሳርፍልን፣ ያዘኑትን ያጽናናልን፣ የታሰሩትን ያስፈታልን፣ በስደት ዓለም ያሉትን የሚሰብስብልን የምሕረት አባት የቅዱስ ጊዮርጊስ አምላክ እግዚአብሔር ፍቅር ሰላም ለሁላችንም ያድለን ይስጠን። ሰላም ፍቅር ለሁላችንም ያውርድልን። በሀገራችን ውስጥ የገባውን ጦርነት ያስወግድልን። ወደ ልቦናው የሰው ልጆችን ይመልስ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰነ ኢታብአነ እግዚኦ ዘመንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወ ሰላም ለኪ ብሩክት አንቺ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ስረይ ኃጢአት ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። እግዚአብሔር የተመሰገነ ይሁን። እንግዲህ እናንተም እንድታዳምጡ እኔም ወደ እናንተ እንዳስተላልፍ የረዳን ያገዘን ያልተለየን አምላክ የቅዱስ ጊዮርጊስ አምላክ እግዚአብሔር ይክበር ይመስገን። እንግዲህ ቲክቶክ ላይ 1 ሰዓት ሲሞላ ያው ሊሞላ ሲል ይዘጋል። ለምንድን እንደሚዘጋ እንግዲህ ያው የምታውቁ ሰዎች ብዬ ነበር ትናንትና። ለምንድን ነው ያልተስተካከለ ነገር አለ ወይስ ምንድን ነው አላወቅኩም። እና እንግዲህ እግዚአብሔር ለማንኛውም ይህን ሰምታችኋል፣ ተመስገን። ዋናው መስማታችሁ ነው። እግዚአብሔር የቅዱስ ጊዮርጊስ አምላክ እግዚአብሔር ሁላችንን የሚጠብቀን አሜን። አበራ በልዳ አበራ በፋርስ አበራ በልዳ አበራ በፋርስ ሰማዕቱ ቅዱስ ጊዮርጊስ አበራ በልዳ አበራ በፋርስ አበራ በልዳ አበራ በፋርስ ሰማዕቱ ቅዱስ ጊዮርጊስ ዲዳኖስ ፊት ቆሞ አንዳችም ሳይፈራ በእምነት ሊመሰክር የአምላኩን ሥራ 70 ነገሥታት አረጋቸው ድል ደራጎኑን ወጋው በኃይለ መስቀል አበራ በልዳ አበራ በፋርስ አበራ በልዳ አበራ በፋርስ ሰማዕቱ ቅዱስ ጊዮርጊስ ኃያሉ ሰማዕት ታምራት አድራጊ ከሐዘን የሚያወጣ ከጭንቅ አረጋጊ ዛሬም ድረስልን ፈጥነህ አረጋጊ ዛሬም ድረስልን ፈጥነህ በፈረስ ከኃጢአት ከደዌ እንድንፈወስ አበራ በልዳ አበራ በልዳ አበራ በፋርስ ሰማዕቱ ቅዱስ ጊዮርጊስ ጨለማውን ገፎ ብርሃንን አበራ በእምነት በጽናት በተጋድሎ ሥራ ቁምልኝ ጊዮርጊስ አፈን ዘንዶ ዝጋ በመዓልት በሌሊት አትለይ ከኛ ጋ አበራ በልዳ አበራ በፋርስ አበራ በልዳ አበራ በፋርስ ሰማዕቱ ቅዱስ ጊዮርጊስ የኢትዮጵያ ገበዝ ብርቱ ጠባቂዋ ሞገሳነ ጊዮርጊስ ቀድመ ፊት መሪዋ ኪዳን አለህና ከእግዚአብሔር ጋራ ጸሎት ያድናት ከጽኑ መከራ አበራ በልዳ አበራ በፋርስ አበራ በልዳ አበራ በፋርስ ሰማዕቱ ቅዱስ ጊዮርጊስ የኢትዮጵያ ገበዝ ብርቱ ጠባቂዋ ሞገሳነ ጊዮርጊስ መክፊተ መሪዋ ኪዳን አለህና ከእግዚአብሔር ጋራ ጸሎት ያድናት ከጽኑ መከራ አበራ በልዳ አበራ በፋርስ አበራ በልዳ አበራ በፋርስ ሰማዕቱ ቅዱስ ጊዮርጊስ አበራ በልዳ አበራ በፋርስ አበራ በልዳ አበራ በፋርስ ሰማዕቱ ቅዱስ ጊዮርጊስ። የሰማዕቱ የቅዱስ ጊዮርጊስ ጸሎትና ምልጃው አይለየን። እንግዲህ እግዚአብሔር ይመስገን። ዩቱብ ላይ ያላችሁ እንግዲህ እምቢ እያለ እየዘጋብኝ ነው።
ፌስቡክ ላይ ያው ብትገቡ ይሻላል። ለምን ሁለቱንም ብትይዙ ጥሩ ነው። ቲክቶክ ላይም ብትገቡ ያው አባ ገብረ ጊዮርጊስ ነው የሚለው፣ በዚያ መግባት ትችላላችሁ። ይሄ እምቢ ካላችሁ ማለት ነው። ያው እምቢ እያለኝ እያስቸገረኝ ነው ያለው። አሁን በእንትን ቀርጬ እንደገና ነው ምልክላችሁ። የምታዳመጡ ከሆነ ያው በረከት ነው። ለምን እየዘጋ አስቸግሮኛል። በፊት ደህና ሆኖ ነበር፣ እንደገና መጥቶበታል። እንግዲህ ውስጥ ሚስጥሩ ምን እንደሆነ ባይገባኝም ማለት ነው። እና ያው ፌስቡክ ላይ ያላችሁት ያው ፌስቡክ ላይ ነው፣ በዚያ መከታተል። ሁለቱንም ሶስቱንም ያዙት። ለምን ቲክቶክ ያላችሁ አባ ገብረ ጊዮርጊስ ብላችሁ መግባት፣ የሌላችሁ ደግሞ አባ ገብረ ጊዮርጊስ ብላችሁ ፌስቡክንም ዩቱብንም መያዝ። ፌስቡክ እምቢ ካለ ዩቱብ ላይ ይህንንም ማድመጥ ነው። ያው እንድታዳምጡ ብዬ ነው። ምን ነው የለም የሰውዬ ምን ነው ምን ሆኖ ነው እንዳትሉ። ስለዚህ አለው፣ ነገር ግን እየተፈታተነ እየተጻረረ ነው ያለው። ስለዚህ ይህንን የሚፈታተን የሚጻረር ሰይጣንን ያስወግድልን። እየገባን እንዳታዳምጡ እንዳትከታተሉ የሚያደርገው እሱ ነው። ብዙ ጊዜ ያው ዳይሬክት ሲከታተሉ ሰዎች ደስ ይላቸዋል። በኋላም ያው ነው። በኋላም የሚተላለፉ የሰማዕቱ ቅዱስ ጊዮርጊስ ገድል ነው። እንደገና ደግሞ ዳይሬክትም ሲመጣ ኦንላይን ሲመጣ የምታዩትም የምታዳመጡትም ያው ገድላቱን ድርሳናቱንም ነው። እና እምቢ እያለ ስላስቸገረኝ ነው በዚህ እየቀረስኩላችሁ እንዲተላለፍ እያደረግኩላችሁ ያለሁት ማለት ነው። እግዚአብሔር ከሁላችን ጋር ይሁን። የቅዱስ ጊዮርጊስ